እንዴት ነሽ? አንቺ አልሄድሽም እንዴ? ወዴት ወዴት ትለኛለች እንዴ? ብሩክ ያለው የለም ወልሽ የለም አልኩሽ አይደለ? ተረጋግተሽ ለማውራት ሞክሪ። እኔ ለጥሎ ልጭቅ ካለ ምን የለም አላየሽ? ወጣላ ሰጥቻለሽ። እዚህ አይኖርም እኮ ተመልሽ ይመጣሉ ብለሽ ነበር እኮ። አልመጣም እኮ። ስለዚህ እስኪ መጥተሽ ጠብቁ። ወይ ጉዲ አንቺ ያምሻል እንዴ? ናግብ ጭራሽ ትገባበሻለሽ እንዴ? ሄድሽ እኔ ብሩኬን ፈልጌ ነው የመጣሁት። ልጨቃጨቅሽ ወይ ልጣላሽ ፈልጌ አይደለም የመጣሁት ያልኩሽ ነው። በቃ ብሩኬ ሲመጣ ጠብቀዋለሁ። ፈልጌ ካገኘሽ እንዴት ነሽ? አንቺ አልሄድሽም እንዴ? ወዴት ትለኛለች እንዴ? ብሩኬ ያለው የለም ወልሽ የለም አልኩሽ። ቤተሰብ ዛሬም በአዲስ ርዕስና በአዲስ ቪዲዮ ከች ብያለሁ። እንግዲህ መግቢያው ላይ እንደሰማችሁ እንዳያችሁ ማለት ነው እዩ ካልገባሁ ብላ ከሀይሚ ጋር ግብግብ ፈጥራለች። ሀይሚ ምን ፈልገሽ ነው እየመጣሽ ቤቴ ስትላት ብሩኬ ፈልጊ ነው የመጣሁት አንቺ ምን አገባሽ በማለት እንግዲህ መልስ ሰጥታታለች ማለት ነው። ግን እዩ በጣም ደፋር ሰው ናት። እውነቴ ነው የምላችሁ በጣም ደፋር ናት። ግን ሀይሚን በጣም ነው ማደንቃት፣ በጣም ነው መደግፋት ማለት ነው። አንዳንድ ሴቶች ቢሆኑ ታስባችኋል እንኳን ቤቷ ልትገባ በር ጫፍ አደርስም ነበረ። ግን በጣም አስተዋይ ጥሩ ሰው ናት ማለት ነው። እና እዩ ግን በጣም ደፋር ሰው ናት። ምን አይነት ሰው ብትሆን ነው እንደውም ደፍራ ቤቷ የምትመጣው? እንደው ትንሽ የማይዛትም ሀይሚና ብሩኬ እንዲላይ አድርጋለች። እንደገናም ደግሞ ቤቷ ደፍራ በመምጣቷ እውነቴ ነው የምላችሁ ምን አይነት ሰው ብትሆን ነው። እና ሀይሚና ብሩኬ እንዲለያዩ አድርጋለች። ሀይሚና ብሩኬም ደግሞ መቼም አይለያዩም። ጉዞ ወደፊት ናቸው እንጂ ወደ ኋላ የለም ማለት ነው። እዩ ተስፋ ብትቆርጥ ይሻላታል። ዝም ብላ ጊዜዋን ባታባክል ጊዜዋን ባጨርስ ጥሩ ነው እላለሁ እንደኔ ማለት ነው። ላይሳካላት ዝም ብላ ባትለፋ ባትደክም ጥሩ ነው እላለሁ። ምክንያቱም ሀይሚና ብሩኬ እንዲለያዩ የማይፈልጉ ብዙ ሰዎች ብዙ ወዳጆች አላት ማለት ነው። እዩ እንግዲህ የልጄ አባት ነው መቼም አለቀውም መቼም አልፋታውም በማለት በአዲስ መልክ ከእንደገና ጦርነት እያነሳች ነው ማለት ነው። ብዙዎቻችሁ ታውቃላችሁ እዩ አትልፊ አትድገሚም አርፈሽ ብትቀመጪ ይሻልሻል በማለት ብዙዎቻችሁ መልስ እየሰጣችሁ ነው ማለት ነው። እሷ ግን ማንም ምንም ቢል እኔ ከብሩኬ ራስ ላይ አልወርድም በማለት እንግዲህ እየታገለች ነው ማለት ነው። ሀይሚ ደግሞ እኔ ከብሩኬ ውጭ ወደ ውጭ መቼም ከኋላ መታ እኔን አታስወጣኝም በማለት እንግዲህ ጀግንነቷን እያሳየች ነው ማለት ነው። ከዛም አልፎ ደግሞ የሀይሚ ደጋፊዎች ብዙዎቻቸው ብትውጪ ይሻልሻል፣ አለዛ ደግሞ ለራስሽም አስጊ ነገር ይፈጥርብሻል በማለት ማስጠንቀቂያ ተሰጥተዋታል ማለት ነው። ግን በጣም የምትገር ሰውነት እውነቴ ነው የምላቸው። እኔ እንደዩ አይቼ አላቅም ማለት ነው። እንዴ ማን ነው እስኪ እሷን ተዋትና እኔን አግባኝ የሚል ሴት አለ? እስኪ አይታችኋል? ግን በጣም ደፋር ሰውናት። ግን እጅ ብሰጥ ይሻላታል። አይሳካላት ዝም ብላ ባትለፋ ባደክም ጥሩ ነው እላለሁ። ሀይሚና ብሩኬም ደግሞ መቼም አይለያዩም። ታውቃላችሁ ብሩኬም ደግሞ እውነቱ ሳይሆን ውሸቱ ነው ማለት ነው። ከሀይሚ ውጭ ወደ ውጭ እያለ ነው ብሩኬ። ሀይሚም እንደዛ ከብሩኬ ውጭ ወደ ውጭ እያለች ነው። ለማንኛውም